ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸው መረጃዎችን ይዤላችሁ ቀርቤያለሁ። የንስሩ በለሳ ክፍለ ጦር ዋና መስራችና አለቃ ነኝ የሚለው እስከ መጨረሻው ተሰናብቷል። ይህን ጉዳዮች በዋነኛነት የምንዳስሰው ጉዳያችን ነው። እንዲሁም ተሽከርካሪዎችን የህዝብ መገልገያ የህዝብ ተቋማትን አውድመውታል። ይህን ጉዳዮችም እናነሳለን። ሌላኛው ጉዳይ በተከዜ ዋነኛ ክንፍ ሆኖ ሲያገለግል የነበረው ፋኖች እንግዲህ ጸረ አማራ መሆናቸውን በግልጽ ያሳዩበት ጉዳይ አለ። ይህንም ማስደምጣችሁ ይሆናል። ተመስገን ጥሩነህ የሰጠው መግለጫ አለ። ኮሎኔል ፈንታው መሀብ የሚሰጠው መግለጫ አለ። እነዚህ ጉዳዮችም አብረን አካተን የምንዳስሳቸው ይሆናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ቀጥታ ወደ ጉዳያችን ስናቀና ራሱን የንስሩ በለሳ ኢንጂነር ቅጣው እጅጉ ክፍለ ጦር መሪ ብሎ ሰይሞ የነበረው ባንቲ ዘለቀ እንግዲህ እስከ መጨረሻው ተሰናብቷል። በሰሞኑን በተለይ የሀገር መከላከያ ሰራዊት ለቆ በወጣባቸው ቀጠናዎች በመግባት ተቆጣጣርን እያሉ ሲፈነጩበት የነበረው የሀገር መከላከያ ሰራዊት ተመልሶ እንግዲህ በወሰደው ህግ የማስከበር ዘመቻና የማጽዳት ዘመቻ በዚህም የንስሩ በለሳ ክፍለ ጦር ኢንጂነር ቅጣው እጅጉ ራሱን ብሎ ሰይሞ እና አለቃ መሪ የነበረው ባንቲ ዘለቀ እስከ መጨረሻው እስከ ተከታዮቹ ተሰናብቷል። እዚህ ጋር በተመሳሳይ በተያያዘ መልኩ ማለት ነው እንዳንድ ወረዳ ጃማ ዙሪያ ቀበሌ ሲንቀሳቀስ የነበረው ሲዘርፍና ሲያዘርፍ የነበረው የሻለቃ መሪ የነበረው ስመኘው ሞይታው የሚታወቀውም እስከ ወዲያኛው ተሰናብቷል። በተለይ በዚህ ቀጠና በርካታ እንግዲህ የህዝብ መገልገያ ወይም ደግሞ የነፍስ ወከፍ የነበሩት የምግብ መገልገያዎችን እንዲሁም ስንቅ አከማችቶ የነበረውም ገቢ መደረጉ ተገልጿል። እንዲሁም ሲጠቀምበት የነበረው ሞተር ሳይክልም ተገቢ መደረጉም ተገልጿል ማለት ነው። ህግ የማስከበር ዘመቻ እያጸዳ ይገኛል። የሀገር መከላከያ ሰራዊት ስለቀው ተቆጣጣርን ያሉት ልክ 3 አመት ሊደፍን ጥቂት ቀናት የቀሩት ነው። በእነዚህ ውስጥ እንግዲህ ፋኖ ያማረሉና ታገየ የሚለው አንድ ወረዳ ይዞ ያስተዳደረው የተመለከተ ነው የለም። ነገር ግን የሀገር መከላከያ ሰራዊት በወጣባቸው ቀጠናዎች እግር በእግር እየተከታተለ ተቆጣጣርነ ተአስተዳደርነ የሚሉት አዋዜ ዛሬም ይህን ፕሮፓጋንዳ ከሻዕቢያ የተሰጠውን ተልዕኮ እያስፈጸመ ይገኛል። ለዚህ ደግሞ አንድ ፒክአፕ መኪና እንግዲህ ለህዝብ መገልገያ የህዝብ ተቋም የሆነውን አቃጥሎ አውድሞት ወጧን። በሰሜን ጦርነት እናስታውሳለን። በአማራ ክልል የሚገኙ ተሽከርካሪዎችን ህወሓት እየዘረፈ ሲሄድ እንግዲህ ጭኖ ነው የወሰዳቸው። አላቃጠልም። ዛሬ ግን በግልጽ እንግዲህ የሻዕቢያ የተሰጠውን ተልዕኮ አስፈጻሚ መሆኑን በግልጽ ያየንበት እንግዲህ በማውደም እየወጣ እየፈረጠጠ የሄደበት ጉዳይ ነው። ስለዚህ ለዛ ነው በግልጽ ፋኖን የምናወግሰው ጸረ አማራ ነገር ግን በአማራ በለራሱን እየበላ የሚገኝበት ጉዳይ ነው። መንግስት ተደጋጋሚ ሰላም ጥሪ ቢያቀርብለት አሻፈሪ በማለት ነገር ግን መሰረተ ልማቶችን ተቋሞችን የማውደም ዋና ትልቁ ዓላማና ስራ አድርጎ ተያይዞታል። ለዚህ ደግሞ በተደቡ ጎንደር ዞን በተለይ ደብረ ታቦር ላይ የሚገኙ ተሽከርካሪዎች መሰረተ ልማቶች ተቋሞችን ሙሉ በሙሉ አውድሞ መውጣቱን የታወሰው እዚሁ ጋር ይዘን ከምንመለከትበት ዋነኛ ጉዳያችን በሰሜኑ ጦርነት ጊዜ ዋነኛ ክንፍ ሆኖ ህወሓትን ሲሰብር የነበረው ወጣት ይሄ የምንመለከተው በተለይ እስቴላይ በፋኖሽ እንግዲህ መረሸኑ ነው የተሰማው። እጅግም የሚያሳዝን የሚያሳፍር ጉዳይ ለአማራ የሉና ጉዳይ ዋነኛ በሰሜኑ ጦርነት ወልቃይት ላይ ከፍተኛ ጀብድ ከሰሩት አንዱ ይሄ ነው። ፋኖ እንግዲህ የህወሓት አስፈጻሚ መሆኑን ተልዕኮ የተሰጠው መሆኑን በግልጽ የሚያሳይ ጉዳይ ነው። ይህ ወጣት እንግዲህ በግፍ ረሽነውታን። ለዚህ ደግሞ ፋኖ በግልጽ እናወግዛለን። ህግ የማስከበር ዘመቻ በተወሰደው በተለይ በአማራና በኦሮሚያ ክልል ዋና አዋሳኝ ደንበር ተብሎ በሚታወቀው ደራ ወረዳ ላይም ህግ የማስከበር ዘመቻ በተወሰደው የተለያዩ ነፍስ ወከፍ መሳሪያዎችም እንዲሁም ምርኮኞች ገቢ መደረጉ ታውቋል። በተለይ ደራ ወረዳ ሁለቱን ክልል የሚያገናኝ ደንበር መሆኑ ይታወሳል። በዚህም በአማራና በኦሮሚያ ክልል በሁለቱ መካከል ታጥቀው ሲንቀሳቀሱ የነበሩት አሸባሪ ቡድኑ እስከ ወዲያኛው ተሰናብቷን። ቀሪኞችም በምርኮኛ መልኩ ገቢ መደረጋቸው ተገልጿል። በዚህም የነፍስ ወከፍ መሳሪያዎች ሲጠቀምባቸው የነበሩ ተተኳሾችን ጨምሮ ገቢ ማድረጉ እንግዲህ የእዙ ዋና አዛዥ ገልጿል ማለት ነው። እዚህ ጋር ይዘን ከምንመለከትባቸው ሌላኛው ጉዳይ ኮሎኔል ፈንታው መሀብ የሰጠው መግለጫ አለ። ክልሉን በጦርነት ማቆየት ለአማራ ህዝብ እየታገላሉ ከሚለው አካል የማይጠበቅ ነው። ኮሎኔል ፈንታው መሀብ እንዳሉት የፋኖን ትግል በሰፊው ወቀሱ። በአማራ ክልል
ባለፉት ዓመታት የተደረገው የትጥቅ ትግል ክልሉን በልማት ወደ ኋላ እንዲቀር ያደረገ መሆን አክለው ገልጸው የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ወታደር አዛዥ እና የወሎ ቤት አማራ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፈንታው ሙሀቤ እንዳሉት በክልሉ እንግዲህ ከዚህ በላይ ጦርነት የሚሸከምበት ጊዜ አይደለም። በከፍተኛ የተጎዳና የተጎሳቆለ ነው። ለዚህ ደግሞ መንግስት ያቀርብልኝ ሰላም ጥሪ መቀበሉ አይነተኛ መፍትሄ መሆኑ አስታውሰው ለህወሓት ተላላኪና አስፈጻሚ መሆኑ ትግሉ የተጠለፈ የባዳ አስፈጻሚ መሆኑ አክለው ገልጸዋል። ኮሎኔል ፈንታው ሙሀቤ ወደ ትግል ለመግባት መነሻ የነበሩ ምክንያቶች የአማራ ህዝብ የህልውና ስጋቶችና ፍትሃዊ የልማት ተጠቃሚነት፣ ትክክለኛ ውክልና አለመኖር፣ የሐሰት ትርክትና የወሰን ማንነት ጥያቄዎች እንደነበሩ አስታውሰዋል። እነዚህ ጥያቄዎች በሰለጠነና በንግግር በውይይት እንደሚፈቱም አምነን ገብተን ጉዳያችን አስፈጽመናል። ስለዚህ ቀሪ ወንድሞችም ክልሉን ከማውደም እንዲመለሱ አሳስቧን። ሰላም ለሀገራችን ያድርግ፣ ጦርነት አይጠቅምም። ከዚህ ጋር በተያያዘ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም ያስተላለፉት አለ። በተለይ የምርጫ ቅስቀሳ ላይ ባደረጉት ንግግር ላይ እንደ ሸረት ድር እንበጣጥሳቸዋለን፣ የማያዛልቅ አካሄድ አያዛልቃቸውም ሲል አክለው የተናገሩት መልእክት አስተላልፏል። ስለዚህ ምን ያህል የወረደ አስተላለፍ መኖሩን የፋኖ ትግል በግልጽ ያሳየበት ጉዳይ ነው። ለዚህ ደግሞ ከሸረሪት ድር የማይበልጥ አካሄድ እየተጓዙ መሆኑን በግልጽ የሚያሳይ ነው። እጅግ አንኳር የሆነ ሀሳብ ነው የተናገሩት። ለኛው እዚሁ ጋር ከምናነሳባቸው ጉዳዮች ዋነኛው አብን የአማራ ብሔራዊ ንቅናቄ የአብን ዋና መስራች የነበሩት በፊት እንግዲህ ፓርላማ ላይ ያሉት መግለጫ ሰጥቷን የፋኖን ኮንነው ገልጸዋን። በተለይ ክልሉን ከዚህ በላይ በትጥቅ ትግል ማውደም አያስፈልግም ሲሉ የነኮነኑት ይህ ደግሞ የሻዕቢያ አስፈጻሚ እንዲሁም ደግሞ የግብጽ አስፈጻሚ ሆናቸውን አክለው ገልጸዋል። በተለይ ምስራቅ አፍሪካ የዓለም የስበት ማዕከል እየሆነች መጣለች። በዚህ ደግሞ በተለይ የአፍሪካ መዲና በሆነች በአዲስ አበባ ዋና የሳውዲ አረቢያ የውጭ ጉዳይ ሚኒስትር በትናንትናው ዕለት ገብተዋል። እንዲሁም ደግሞ የቱርክ ፕሬዝዳንትም ለስራ ጉብኝት እንደሚገቡ አሁን የተገለጸ ይገኛል። የምስራቅ አፍሪካ ዋነኛ የስበት ማዕከል በተለይ በህዝብ ቁጥርም በህዝብ ብዛትም ማለት በቆዳ ስፋትም ከፍተኛ ቦታ ከምትይዘው ሀገራችን ነች። ለዚህ ደግሞ የዓለም ትኩረት ኢትዮጵያ ላይ አድርጓል። ምክንያቱም በብዙ ነገር ከምስራቅ አፍሪካ ቀዳሚነት ያደርጋታል። አንደኛው በወታደራዊ ትጥቅ፣ ሁለተኛ በህዝብ ብዛት፣ በቆዳ ስፋት እንዲሁም ደግሞ ባላት ስትራቴጂካዊ ቦታ አቀማመጥ ለምስራቅ አፍሪካ ዋነኛ እምብርት የሆነች ይገኛል። ለዚህ ደግሞ በርካታ የዓለም ሀያላን ሀገሮች አይናቸውን ከሀገራችን ላይ አድርገዋል። ለዚህ ደግሞ እንደ ዋነኛነት እንደ ባዳ አስፈጻሚነት የተጠቀሙበት የሚገኙት ልክ እንደ ሻዕቢያ ህወሓትና ፋኖ ተላላኪዎችን እንደ አከርካሪ ጥምት የተጠቀሙበት ይገኛል። ለዚህ ደግሞ ተመስገን ጥሩነህ ምክትል ተመስገን ጥሩነህ ባስተላለፉት መልእክት እንደ ሸረሪት እንበጣጥሳቸዋለን ብሏል። ለዚህ በተጨባጭ ሁኔታ ካየንባቸው ዋነኛ አጀንዳዎች የሀገር መከላከያ ሰራዊት በተለይ ሻዕቢያ ባደረገችው ወደ ድንበር ማስጠጋት በርካታ ከባድ መሳሪያዎችን ጨምሮ ወደ ድንበር አቅንቷል። አትጀምር ከጀመረች መጥፊያ እንደሚሆን አዚሁ የሚያመላክት ብዙ መረጃዎች አሉ። በሰሜን ጦርነት ላይ የሀገር መከላከያ ሰራዊት አይደለም የለኮሰው፣ ራሳቸው ሻዕቢያዎች ህወሓቶች ናቸው የለኮሱት። አሁን ሻዕቢያ ከለኮሰች አይቀሬ ነው። የአሰብ ጉዳይ በእጃችን ይገባን። ጽንፍና ጽንፈኝነት ይውደም። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።